ከባልደረባይ ፍቅር ይልቃል ጋር ቆይታችን ይቀጥላል አጠር ያለ ሐሳብ እዚህ ላይ እናነሳለን ከዛ ውጪ ወደ ውጭ እንወጣለን ቤንጃሚን ሴስኮ ጎይከረስ ወይስ ደግሞ አሌክሳንደር ዘግሬት አርሰናል ለ9 ቁጥር ምኞቱ የመድፉ ለዘብተኝነት በገበያው ዘንድሮ የሚደገም አይመስልም በጣም የነቃ ተሳትፎ ለማከናወን አርሰናል ጥረት ያደረገ ይገኛል እስካሁን ያስፈረማቸው ተጫዋቾች ባይኖሩም ኦፊሻሊ ማለት ነው የብራዚላዊ የማድሪድ ኮከብ የሮድሪጎ ጉዳይ ከካርሊቶ ጋር ይገኛል የኒኮ ዊሊያም እንደዚሁ ከሳንማኔስ ይህን ተጫዋች ለመውሰድ ፍላጎት አለ የሱፐር ማይክ አርቴታ ለሮድሪጎም ለኒኮ ዊሊያምም በጣም የላቀ አድናቂ እንደሆነ ይነገራል በዋናነት ግን መድፉ ለ9 ቁጥር ምኞቱ ቤንጃሚን ሴስኮ የቀረበ ይመስላል የጎይጎሮስ ጉዳይም እንደዚሁ በጣም የቀረበ ይመስላል አንዳቸውን ይመርጣል ተብሎ ይተበቃል ሞር ከአሌክሳንደር ዘግሬት ከኒውካስል ውጤታማ አጥቂ ኤርትራዊ የቤንጃሚን ሴስኮ ጉዳይ የሚፈጸም ይመስላል የዝውውር ገበያውን እንመለከታለን ብሩኖ ማንቸስተር ዩናይትድ ብሩኖ ዩናይትድ የሳውዲ ገንዘብን ውድቅ አድርጎ በሃይ ሌቭል ፉትቦል በአውሮፓ እንደሚቆይ ለዩናይትድ ታምኖ እንደሚያገለግልም ፍላጎቱን ይፋርጓል ከፖርቹጋል ካምፕ ከሳውዲ ክለቦች በአመት 66 ሚሊዮን ፓውንድ የሚያገኝበትን በጣም ከፍተኛ ተከፋይ ለሆመውን የሚችልበትን እድል ነው ብሩኖ ውድቅ ያደረገው ይህ የማንቸስተር ዩናይትድ ደጋፊዎች አንደኛው መልካም ዜና ነው የብራያን ምቤሞ በዚህ ተጫዋች ላይ እንዲሁ ማንቸስተር ዩናይትድ በጣም የላቀ ፍላጎት አለው ከዩናይትድ ውጪ ወደ ውጪ ያለ ሌላው ሱፐርስታር ነው ማንቸስተር ዩናይትድ ብቻ የዝውውር ጉዳዩ እንዲያልቅለት ይፈልጋል ይሄ ተጫዋች ሌሎች ክለቦች ቢፈልጉትም ሁሉንም ውድቅ አድርጎ የዩናይትድ ኬዙን ለመጨረስ ጥረት ያደረገ ይገኛል ማቲያስ ኩናህ ለማንቸስተር ዩናይትድ የፈረመው ሌላው የፖርቹጋል ሱፐርስታር ነው ዩናይትድ ከደረሱ በኋላ የሚፈዙት ነገር ነው ለዩናይትድ ደጋፊዎች ግራ የሚገባው እንጂ ማንቸስተር የነቃ ተሳትፎ ያከናወነ ይገኛል የማጣሪያ ሽያጩ ይቀጥላል በተለይ የማንቸስተር ዩናይትድ ሸክም የሆኑ ተጫዋቾች ክለቡን ይለቃሉ ተብሎ ይተበቃል አጠቃላይ በክረምቱ ገበያ ላይ በዝውውር ገበያው ላይ አብይ ጉዳይ አርገን ሊቨርፑል ቼልሲ አርሰናል ሲቲ ዩናይትድ ስፐርስ የመሳሰሉ ክለቦች ምን ያከናውናሉ የሚለውን የምንመለከት ይሆናል ዩናይትድ በውጤት ከስሮም ያለማችን ውዱ ክለብ ነው ከሪያል ማድሪድ ቀጥሎ በ2025 ፎርብስ ከቀናቶች በፊት ይዞት በወጣው መረጃ መሰረት አርሰናል ለ9 ቁጥር ምኞቱ የመድፉ ለዘብተኝነት በገበያው ዘንድሮ የሚደገም አይመስልም ሮድሪጎ ኒኮ ዊሊያም ከዛ ውጪ በዋናነት ቤንጃሚን ሴስኮ ግን መድፉ ደጃፍ የደረሰው ሱፐርስታር ይመስላል እንመለከተዋለን ዛሬ ትንሽ የፐርፎርማንስ የድምጽ ፐርፎርማንስ ለውጥ አለ ከፍ ያለ ይሻሻላል ይቀጥላል ብዙ ለውጥ የለም ግን ይሻላል አይ ግድ የለም ይሄ ኮንዲሽን የምትለውን ከስቱዲዮ ጫላምን አልከኝ እንጂ ጥሩ ነው ዛሬ በዚሁ መቀጠል ነው ሐሙስ በርግጠኝነት የተሻለ ይሆናል ለማንኛውም በዚህ አጋጣሚ ለፍቅር የተወሰነ የድምጽ መዘጋት ይቅርታን ጠይቃለን ከሙሌ መንደርደሪያና አርግ ፍቅር እንዴት ዋልክ በዚህ አጋጣሚ እንደምናላችሁ አድማጮቻችን እንዴት ዋልክ ኤፍሬም በጣም አሪፍ ታላቁ የኢትዮጵያ መድን ድርጅት አቢሲኒያ ባንክ ሱፐር ስፖርት ዴይስ ቲቪ ካቮድ ኮሜርሻል በጥበብ ሞል ጀምሯል በስጦታ ሞል ቀጥሏል ትናንትና ካዛንቺስ ላይ ባራዶቹ መናሪያ በአዲስቷ ካዛንቺስ እንደ አዲስ በአማረቹ በተዋበቹ ካዛንቺስ ይቀጥላል ከዛ ወደ ካርሞል መገናኛ እንደዚሁ ያቀናል ካቮድ ካለ የንግድ ማዕከል አለ ሌላው ስፖንሰራችን ነው ባቢ ዊኬር ላይትና ሳፋሪኮምም እንደዚሁ አጋሮቻችን ናቸው ጀግኖችን ከፍ አድርገን እንዘክራለን ፍቅር ሙልጌታ ከበደ ወለየው በመንደርደሪያችን በፕሮግራማችን ብዙ ተናግረናል ከዚህ በፊት ሙሌ ላይ በጣም በሰፊው ሰርተናል አሜሪካ ላይ ካንተ ጋር የነበረው በጣም ማራኪ በሁለት ክፍል የነበረ ኢንተርቪው አድማጮቻችን የሚረሱት አይደለም እኔ ወደ ደሴ በሌላ ስራ አማካኝነት ወደ ወልዲያ በነበረ ቆይታ ሙልጌታ ወለየውን አሸብሬን እንደዚሁ ቃይተናል ከመጽሐፍ አምዳችን አንስተን በብዙ መንገድ ዓለምነህ ዋሴን ጨምሮ በርካታ የሙያ ባልደረቦቻችን የጻፉትን እንደዚሁ በመጽሐፍ ገጻችን አቅርበናል ሰው ጀግኖች የሰሩ ሳያመልጥ የሚለው በደንብ ያስኬዳል በኢትዮጵያ እግር ኳስ በጣም በርካቶችን በጋራ ከሚያስማሙ ኮከቦች መካከል አንዱ ሙልጌታ ከበደ እንደሆነ ይታወቃል እንግዲህ በቅዱስ ጊዮርጊስ ለረጅም ጊዜ በወጥነት በኢትዮጵያ ብሔራዊ ቡድን በተለይ 1980 በመካከለኛውና ምስራቅ አፍሪካ ድል የኢትዮጵያ ብሔራዊ ቡድን ዚምባብዌን አሸንፎ ያንን ታሪካዊ ድል ሲፈጥር ከፊት የነበረው ኮከብ ነበር ማለት ይቻላል ሙልጌታ ቅዱስ ጊዮርጊስ 1970ዎቹ አጋማሽ በኋላና ከዛ በኋላ በመጡት ጊዜያት ውስጥ
የበላይነቱን እንዲይዝ በኢትዮጵያ እግር ኳስ ላይ እንዲያሸበርቅ በርካታ የኢትዮጵያ ክብሮችን በአገሪቱ ያሉ ክብሮችን እንዲያሸንፍ ትልቁን አስተዋጽኦ የተወጣ ኮከብ እንደሆነ ይታወቃል። እሱን የተመለከቱ ተጫዋቾች የእግር ኳስ ደጋፊዎች በክለብ ውስጥ የነበሩ በተለይ ቅዱስ ጊዮርጊስን 80ኛ ዓመት ዶክመንተሪ ስንሰራ ታስታውሳለህ ኤፍሬም? ለረጅም ጊዜ እግር ኳስ ላይ የተመለከቱ በጣም በርካታ የስፖርት ቤተሰቦችን ቃለ ምልልስ አድርገን ነበር። ከ80 በላይ የሚደርሱ በተለያየ ሚና በጊዮርጊስ ውስጥ ያለፉ ሰዎችን አንስተን ነበርና የመጨረሻ የዶክመንተሪያችን መዝጊያ ላይ በቅዱስ ጊዮርጊስ ታሪክ ውስጥ በጣም በርካታ ኮከቦች አልፈዋል። ናሽናል ቲም ድረስ የተጫወቱ ናሽናል ቲምን የመሰረቱም ጭምር የመሩ ሀገርን ያስጠሩ በጣም በርካታ ኮከቦች አልፈዋልና የናንተ ግን ምርጡ ተጫዋች ማን ነው የሚል አንድ ጥያቄ ነበርን ታስታውሳለህ? ያብዛኞቹ አሁን በቁጥር ይሄ ነው ባልለው ያብዛኞቹ ምርጫ ግን ሙሉጌታ ከበደ ነበር። በተለይ ለክለቡ የሚሰጠው መስዋዕትነት ሜዳ ውስጥ ያለው የሊደርሺፕ ኳሊቲ ንቃት ጎል የማስቆጠር ፍላጎት ድፍረት ነገሮችን በየትኛውም ሲቹዌሽን ለመቀየር ያለውን አቅም ከግምት በማስገባት ሙሉጌታ ከበደ ጊዮርጊስ መለያን ከለበሱ ኮከቦች ከፊት የሚመጣው ነው ብለው በጣም በቁጥር ቀላል ማትላቸው ኢንተርቪው ያደረግናቸው ሰዎች ተናግረው ነበርና ይሄ ጄነሬሽን ምናልባት ፊት ሲጫወት አልተመለከተውም ሊሆን ይችላል። እግር ኳስ በደንብ መሰራጨት የጀመረው የቴሌቪዥን ስርጭት ማግኘት የጀመረው በፕሪሚየር ሊግም ደረጃ የተዘዋወሩ መጫወት የተጀመረው አሁን ነው። የተለያዩ የክልል ስታዲየሞች ሄደህ የሁሉንም ክለቦች መመልከት እድሎች ፕሪሚየር ሊግ የሚባለው የተጀመረው ሙሉጌታ ኦልሞስት ኳስ ካቆመ በኋላ ነው። ስለዚህ ብዙዎች በቀጥታ ሲጫወት ተመልክተውት ላይሆኑ ይችላሉ፣ አይተውት ላይሆኑ ይችላሉ። ወይም አርካይቭ ሲስተማችን ትንሽ ደካማ ስለሆነ ወደ ኋላ ሄደህ ዶክመንቶቹን አይተህ ይሄ ተጫዋች እንዲህ ነበር ብለህ እንደሌሎች ዓለማት የተጫዋቹን ክህሎት ወደ ኋላ ለማሳየት በቂ ነገሮች ላይኖሩ ይችላሉ። ግን በጣም በርካታ የነ ምስክሮች አሉ። በጣም በርካታ ደጋፊዎች ስቴዲየም ተገኝተው ትልልቅ ምሽቶችን በቅዱስ ጊዮርጊስ መለያ አስቀድሞ ደግሞ ወሎ በምርጥ ቡድኑ በወሎ ምርጥ ከዛ በናሽናል ቲም በወጥነት ለረጅም ጊዜ ሲያገለግል ትልልቅ ምሽቶችን ሲወስን አሸናፊ ሲሆን የፈጠራቸውን እነዛን ታላላቅ ድሎች የሚናገሩ ምስክሮች ግን አሉና ቅድም አንተም በደንብ መድገም አያስፈልገውም በደንብ አስቀምጠዋል። ብዙ ጊዜ አንደኛው ራሱ ጀግኖች የኳስ ጀግኖች የተለያዩ የስፖርት ዓለም ጀግኖች በአብዛኛው እንደሌላው ዓለም ራሳቸውን ወጣ አድርገው ስለ ታሪካቸው ስለ ማንነታቸው ለመናገር ያላቸው ፍቃድ አነስተኛ በመሆኑ ምክንያት በብዛት ሁለተኛ ራሱ ሚዲያው ለእንዲህ አይነት ነገሮች የሚሰጠው ትኩረት የተሟላ ባለመሆኑ ምክንያት በልካቸው አልተነገረላቸውም እንጂ ከፊት ሁሌም ከምናነሳቸው ኮከባችን መካከል ሙሉጌታ ከበደ አንዱ ነው ማለት ይቻላል። ትሪቡን ስፖርት እንግዲህ እኔ በማስታውሰው ከ6 ያላነሱ ፕሮግራሞች ሙሌ ላይ ሰርቷል። አሁን መጠነኛ ህመም ያጋጥመው የበለጠ ሲያገግም ደግሞ ትዝታዎቹን ከዚህ በፊት እንዳደረግነው ሁሉ ወደፊት ስለሚጠብቃቸው ነገሮች ከዚህ በፊት በንጽጽር ነግሮናል። ያሁኑ እግር ኳስና የበፊቱ እግር ኳስ የመሳሰሉትን ያነሳን የምንጫወትባቸው ጊዜያት ይመጣሉ የሚል እምነት አለኝ። አንድ የመጨረሻ ሐሳብ ምናልባት ባጭሩ ፍቅር ሙሌ አሁን ቤተዛታ ተኝቷል። ከግራግሩ መሃል ጣቱ ተቆርጧል። ከዚህ ከህመሙ ጋር በተያያዘ የስኳር ህመም አለበት። ጥሩ መሻሻል ለማሳየት ጥረት ያደረገ ነው። የቤተዛታ ዶክተሮች በጣም ክትትል ያደረጉለት ይገኛሉ። አሁንም እዛ ነው የሚገኘው 5ኛ ፎቅ እዚህ ስቴዲየም የአዲስ አበባ ስቴዲየምን አሻግረህ ስትመለከት ከሆስፒታሉ ፍቅር ሙሉጌታ ወደ ኋላ በሜሞሪ ቢመለስ ብዙ ትውስታዎች አሉት። ብዙ ሾዎችን አስጨፍሯል። እሱን ለማየት ብዙ ሾዎች ያንን ስቴዲየም ገንጥለው ለመግባት ጥረት አድርገዋል። ተሰልፈዋል፣ ጠብቀዋል፣ ተደስተዋል፣ ሸልመውታል፣ ከፍ አድርገውታል። በሀገር ደረጃም እንደዚሁ አሁን በራሱ ህክምናውን ወጪውን ችሎ እየታከመ ይገኛል። ቤተሰቡም
በቅርቡ ባለቤቱና ልጁ ከአሜሪካ ወደዚህ እንደሚመጡ እሱ ጋር ማለት ነው ህመሙን ተከትሎ አሁን ያስታመሙት የሚገኙ ወገኖች ነግረውናል። ሙልጌታ ከበደ ወልደየው በታሪክ በጣም የሚዘከረው የኢትዮጵያ እግር ኳስ አውራ ነው። የአዲስ አበባ ስቴዲየም መሪው የአፍሪካ ዋንጫ ለኢትዮጵያ ብሔራዊ ቡድን የተጫወተባቸው ምናልባትም በዘመን ቅብብል ውስጥ አሁን በብራዚል እግር ኳስ ውስጥ አርናይን ስትል ቀዳሚው አውራ አጥቂ እንደሚሆነው በኢትዮጵያ እግር ኳስ ውስጥ ብዙ ኦፖርቹኒቲ በሌለበት ውስጥ በራስ ጥረት በራስ ፓሽን በራስ ኮሚትመንት በራስ ጣውረድ ውስጥ አልፈህ እንደዚህ ዘመን ተሻጋሪ አጥቂው ነው ታሪኩን ይዞ የዘለቀ ነው። ለኔ አንድ የሚያሳዝነኝ ነገር ጨርሶ የማረው ሙሬ በዚህ አጋጣሚ ምኞታችን ገልጻለን። ብዙ የሚነገርላቸው ትውልድ የማያውቃቸው ግን ብዙ ታሪክ ያላቸው ቢጻፍ ብዙ አዝናኝ ታሪክ ያላቸው ባንተ የ40 ደቂቃ ኢንተርቪው ያውም አንደኛው ወደ 27 ደቂቃ ነው። የመጀመሪያው ክፍል ነው 41 አካባቢ ደቂቃ። እሱ ራሱ ስቶሪኮ መጽሐፍ ይሆናል። ሙልጌታ የሬዲዮ የሜይንስትሪም ሚዲያ የቴሌቪዥን ሚዲያ መጠኑ እንደሚገድብህ የሬዲዮ የሜይንስትሪም ሚዲያ እንደዚሁ መጠኑ እንደሚገድብህ አሁን በዚህ የሶሻል ሚዲያ ፕላትፎርሞች ደግሞ ሁሉም ነገር እንደ ቲክቶክ የምትገልጥበት በሆነበት የዚህ የችኩል ዘመን ጋዜጣ አይደለም። ያው ጋዜጣ ብዙ ያስተምራል፣ መጽሐፍ ብዙ ይቀርጻል። እንደዚህ አይነት ጀግኖች ፍቅር ሊታወሱ አይችሉም በዚህ በአዲሱ ጄነሬሽን እና የኢትዮጵያ ስፖርተኞች የኢትዮጵያ አትሌቶች የኢትዮጵያ ኮከቦች ትናንትም ያላችሁ ዛሬም ያላችሁ ነገም ለመስራት የምታስቡ ትውልድንም ለማነቃቃት የነገውን ጄነሬሽን ለመፍጠር ኢንስፓየር ለማድረግ ተቋማቱ አልሰማ ብለውናል። ፍቅር ተቋማቱ በጀት አላቸው። የመንግስት በጀት በጣም ከፍተኛ በጀት ያውም እንደዚህ አይነት ስቶሪዎችን ሰድረው ሙዚየም አርገው የሚገለጥ የሚነበብ የሚታይ ስቶሪዎች ቢኖሯቸው ሙልጌታ ከበደ አሸብር ወልደየው ማን ነው የሚለው አንድ ይታወሳል። ሁለተኛ ራሳቸው ግን ቤተሰቦቻቸውም በህይወት ያሉትም የሌሉትም ጭምር ግን በፓሽን እንደዚህ አይነት ነገሮች ላይ መስራት ቢችሉ ብዙ ትውልድን መቅረጽ ይቻላል። በጣም የተንጠባጠቡ ታሪኮች ነው ኢትዮጵያ ውስጥ ያሉት በጥቂት የሚዲያ ሰዎች እኛን ጨምሮ በተመሳሳይ የሙያ ባልደረቦቻችን በጣም በጣት የሚቆጠሩ ፍቅር እንደዚህ አይነት ስቶሪዎች ምናምን የሚገኙትና ይሄ ነገር እንደው እስከ መቼ ነው የሚለው እኔ ሁሌ እናወራዋለን ግን ከዘመን ዘመን እንደቀጠለ ነው። በአብዛኛው ኑሮን ያደረገው በአሜሪካ እንደነበር ይታወቃል። ሙልጌታ ከሱ ዘመነኞች መካከል ቨርጂኒያ ከሱ ዘመነኞች መካከል እንደ ስዩም አሰልጣኝ ሆኗል። ስዩም ከበደ፣ ዮሐንስ ሳሌ አሰልጣኝ ሆኗል። ዳኛቸው አሰልጣኝም የመሆን እድል ነበረው። አሁን አሜሪካ መኖር ጀምሯል። አንዳንዶቹ ወደ ገብረመድን ኃይሌ አሁንም ድረስ አክቲቭ አሁን ድረስ በትልቁ ያሰለጥናልና ያኔ ስለ ጊዮርጊስ የታላቅነት ዘመን ስናወራ እና ስዩምን ስናናግረው ወክማት እዚላል በጣም በየቦታው የሚያስደንቁ ተጫዋቾች ነበሩ። ምሳሌ አዲስ ብስራትን ጠቀሰልን፣ ሉቾ ሰለሞን ሉቾን ጠቀሰልን። ከዛ ከፊት ብሎ ደግሞ ሙልጌታ ከበደ ገብረመድህን ኃይሌ እና ስለ ዛቡድን አባሲው ሜዳ ሲጫወቱ ቅዱስ ጊዮርጊስ ከእንዲፈርስ የተደረገባቸው አጋጣሚዎች ብዙ ጣውረዶችን ሲናገሩ እሱ ራሱ ሙልጌታ ከበደን ጨምሮ ስዩም ሲናገሩ ሲሰማ ስለ ክለቡ ብቻ ሳይሆን በአጠቃላይ በኢትዮጵያ እግር ኳስ ላይ ብዙ ሊነገሩ ሊጻፉ የሚችሉ ሊተረተሩ የሚችሉ ብዙ ታሪኮች እንደነበሩ ምስክር እንደነበር እናሳውሳለን። ያኔ ሳገኘው አሜሪካ በቁጭትና በኩራት መካከል ሆኖ ለምሳሌ ሙልጌታው ሲያወራ በቁጭት ምለው ለምንድነው አንድ ያን የመሰለ ትውልድ ጄነሬሽን በየቦታው ላይ ትልልቅ የሚባሉ ተጫዋቾች ቀደም እንዳስቀመጥከው ተመልካቾች ሜዳ ላይ የሚንከባለሉላቸው ከሜዳ ውጭ ሲያዩዋቸው ሁሉ ነገሩ ሊሰጧቸው የሚፈልጉ በጣም እንደተለየ ሁኔታ የሚከተሏቸው ተጫዋቾች ነበሩና ያ ትውልድ ግን ከመካከለኛውና ምስራቅ ከሴካፋ ድል ውጪ በአፍሪካ ደረጃ ለመታየቱ በትልልቅ መድረኮች ደጋግሞ አለመታየቱ በኢትዮጵያ ክብር ልክ አለመገኘቱ ሁሉ ያስቆጫል። አንድ በኩራት ግን ስትል እኛ ያላደረግነው ነገር የለም ይላል። ቅዱስ ጊዮርጊስ ጋር ሁሉንም አይነት ክብሮች አሳክተናል። በጨዋታ ምሽቶች ትልልቅ የሚባሉ ምሽቶችን አሳልፈናል። ከእግር ኳስ ቤተሰቡ አንዳች ሳይጎል ተሰጥቶናል በሚል የእግር ኳስ ዘመኑ በጣም ወርቃማ እንደሆነ ይናገራል።
እና በቃል በተላለፈው ነው ነገር ይሄም ጄነሬሽን ለሙልጌታ ያለው ክብር ትልቅ ነው በቃል እኔ በቂ ፉቴጆች የሉ አሁን ያን ዶክመንተሪ ስንሰራ በሜኪንግ ሪኢናክት በማድረግ ያየነው መከራ ታስታውሳለህ ምክንያቱም 1960ዎቹ ተው ያ ምስጋና ለካፍ ሶስተኛውን አፍሪካ ዋንጫ አስተዘጋጅ ኃይለ ሥላሴ ስቴዲየም መተል ትንሽ ፉቴጅ የ3 ደቂቃ አካባቢ መስላለች ከዛ ውጪ የትኛውም ቦታ ላይ ከሰለሞን ተሰማ የኮሜንተሪ ፉቴጅ ጋር መንግስቱ ሌሎች አሉ አቀብሎት ነው ምትለው ያች ፓርት ካልሆነች በስተቀር ቀጥተኛ አርካይቭ አታገኝ ሌላው ቀርቶ 70ዎቹ 80ዎቹ እንግዲህ ምንም አይነት ሙልጌታ ከበደ ለ5 ደቂቃ ያህል ሲጫወት እንዲመስላል ብለህ የምታሳየው ምንም አይነት ምስል የለም 2-3 ጎሎችን ሲያገባ አለ ከዛ ውጪ ግን ይሄ ሂደት አሳይቶ ተጫዋቹ በሚነገረው ልክ አሁን እንዳፈ ታሪክ 1980ዎቹ 70ዎቹ መጨረሻ ላይ ኳስ የተመለከቱ ሰዎች ስለሱ ሲናገሩ መታስደግፍባቸው ፒክቸሮች አሉ እና ይሄ ጄነሬሽን ተገቢውን ዋጋ እየሰጠው ያለው በሰማው ከቤተሰብ እንዲህ አይነት ተጫዋች ነበር ብሎ በተረዳው ከሚዲያ አልፎ አልፎ ከሚሰጡ ቃለ መልሶች እይታዎች ከመሳሰሉት ነው እነዚህ በጊዜ ሂደት ይጠፋሉ ይፍሬም ያይነ ምስክሮች በእድሜ መግፋት በመሳሰሉ ሲጠፉ አፈ ታሪክ ይሆናል በቃ የሚያስታውሰው ወደ መጥፋት ይመጣል ስለዚህ ቀላል ተደርገው መቆጠር የለባቸውም ትልልቅ ቃለ መልሶች መሰራት አለባቸው መጽሐፎች በተቻለ መጠን መጻፍ አለባቸው ግዴታ ትልልቅ መጽሐፎች መሆን የለባቸውም አነስ ባሉ ዶክመንቶች ክለቦች ማዘጋጀት አለባቸው አሁን ክለቦቹም ራሱ አደጋ ውስጥ ናቸው ይፍሬም አላቸው አንዳንድ ራሳቸው የራሳቸውን ጉዳይ ራሱ ህልውናን የማቆየት ትግል ውስጥ ጽፈት ቤት ሳይኖራቸው እንዳሉ ትረዳለህና ሙልጌታ ያጋጠመው በመጠነኛ ህመም ነው ግን በእንዲህ አይነት አጋጣሚዎች በጣም በርካቶችን ሳናስብ ያጣናቸው አጋጣሚዎች አሉ ለምሳሌ አስራት ቆራዲው ለአንድ ሰዓት ያህል ቃለ መልልስ ነበርን ታስታውሳለህ እዚህ ቦሌ ቤቱ በብርካ 25 ሻወር ውስጥ ምግብ በልተው ክለቦቻቸውን እንዴት ያገለግሉ እንደነበር የተናገረበትን ወደ ስልጠና የገባበትን ብዙ ነገሮችን ታስታውሳለህ በጣም ብዙ አርካይቮች መኖር አለባቸው እነዚህ የተለያዩ እይታዎች ናቸው ምስል የሚሆኑት የእግር ኳስ ምስል የስፖርት ምስል የሚሆኑትና ቀደም አንተ የሰጠውን ሐሳብ ለማጠናከር ነው መሰራት አለበት ወለየውም ከዚህ በላይ መዘከር አለበት የሚለውን ሐሳብ ለማንሳት ነው ጋሽ ፍቅሩ ኪዳኔና ገነነ መኩሪያውን በህይወት ይሉ የቅዱስ ጊዮርጊስ በጣም የተደራጀ ውጭ ሀገር የታተመ የጊዮርጊስ 80ኛ ዓመቱን ተከትሎ ዶክመንተሪውን እኛ ስንሰራ መጽሔቱ ደግሞ ለገነና ለጋሽ ፍቅሩ ነበር የተሰጠው አልታተሙ ለቤተሰቡ አልደረሰም ፍቅር ለስፖርት ቤተሰቡ አይደለ እዛው አንድ ሴርሞኒ ላይ ለነበሩ ሰዎች ስርጭት ተደረገው እንደ አጋጣሚ እኛ ጋር ያ ዶክመንት ያ መጽሐፍ በጣም መጽሐፍ በለው መጽሔት አይደለም ወደ 300 ገጽ ነው ከለር ነው ውጭ ሀገር ነው የታተመው አይደል ጋሽ ፍቅሩ ገኔ ብዙ ጽፈውበታል የኛም ሐሳቦች ነበሩ ብቻ አርካይቮች በጣም ያስፈልጋሉ እንደዚህ አይነት ዶክመንቶች ያስፈልጋሉ እኔ ሚሊዮኖች በየቦታው ራሱ ጊዮርጊስ ስፖርት ክለቡ በርግጠኝነት ይኖራል ግን የጊዮርጊስ ደጋፊዎች የፈረሰኞች ደጋፊዎች የአዲሱ ትውልድ ጭምር ውጣውረዱን ምኑን ስቶሪዎችን ማወቅ መቻል አለበት ከጊዮርጊስ ጋር ወለየው ያለው አሶሲዬሽን ይታወቃል በኢትዮጵያ እግር ኳስ ይታወቃል ለማንኛውም ጨርሶ ከህመምህ ይማርህ እንላለን ሙሌን አዳዲስ ነገሮችን አፕዴት ያደረገን ይዘን ለመምጣት ጥረት እናደርጋለን አጥቂዎችን ካነሳና ይቀር ፍቅር ምናልባት በውጭ የስፖርት ዘገባችን ዋና ጉዳያችን የምናደርገው የክረምቱ ገበያን ተከትሎ እንግዲህ ክለብ ፉትቦል ያው ሱፐር ስፖርት ዴይስ ቲቪ አሁንም እግር ኳስ ካለ ዴይስ ቲቪ ያለ ሁሉም ያለው እግር ኳስም ያለው ዴይስ ቲቪ ነው የዓለም የክለቦች ዋንጫ በጂያኒ ኢንፋኒቶ አዲስ ስታይል በብዙ ክለቦች ይከናወናል ፍቅር ምን ያህል ስኬታማ ይሆናል ውድድሩ ሲጀመር ምናየው ሆናል ክረምቱ ገበያ ላይ ግን አሁንም አርሰናል ለ9 ቁጥር ምኞቱ የመድፉ ለዘብተኝነት እንደወትሮ በገበያው ዘንድሮ የሚደገም አይመስልም ቤንጃሚን ሴስኮ ጎይከረስና አሌክሳንደር ዘግሬት ኢሳክ ከአርሰናል ጋር ስማቸው ከተያዘ ወራቶች አልፈዋል አሁን አመት አልፏል ወደ 2 አመት ተጠግቷል ያምናውን ዘንድሮ ማይደግም
የዘንድሮውን ለሚቀጥለው ማይሰልስ መድፈኛ ለመሆን ሱፐር ማይክ አርቴታ በመጨረሻው ትራክ ላይ ያለ ይመስላል ፍቅር ያለ አጥቂ ድዋይት ወርክ እንዳለው ዋንጫ ማሸነፍ እንደማይቻል አሁን የአርሰናል ቦርድ የአርሰናል እግር ኳስ ክለብ ኦፊሻልስ እና ራሱ አሰልጣኝ ማይክ አርቴታ ወደ ማመኑ የመጡ ይመስላሉ ቤንጃሚን ሴስኮ አለበለዚያም ጎይከሮስ በተሻለ መንገድ ከኢሳክ መድፉ መንደር የሚደርሱት አንዳቸው ማለት ነው አርሰናል 9 ቁጥር ሊኖረው ነው ተመስገን ነው ዶንኮ እንዳሳልፈው እንደከፈለው ዋጋ እንዳሳልፈው ነገር አርሰናል ዘግይቷል የሚል እምነት አለኝ እስቲ በጣም እንጂ ማቴንም ተኝቷል እንጂ ምን መዘግየት ብቻ አንደኛ ለምሳሌ ሞከረ ሚኬል አርቴታ ከዚህ በፊት እንደሆኑት ለምሳሌ ጓርዲዮላ ለነምበር 9 አሸንፏል አንድ አመት ግን ማን ነበር እዛ ቡድን ውስጥ ብለ ከፊት ጠይቅ ማን ነው ጎል የማያስቆጥረው ፈርሳታይል ነው ቲሙ ሁሉም የትኛው ተጫዋች አጉዌሮን ጨምረ ኦጌሮ ከወጣ በኋላ ደግሞ አንድ አመት ማን መሰለ ኬዲቢ አራሶ አጉዌሮን እኮ እንደ ንጹህ 9 ቁጥር መቁጠር ከባድ እንደ ከመተው ሚናው አንፃር ኦጌሮ ከወጣ በኋላ የነበረው ቲም ራሱ አንድ አመት በጣም አስደናቂ ቡድን ነበር የስፔን ብሔራዊ ቡድን ፍራንሲስ ፋብሪያስን እንደዚሁ ፎልስ ነምበር 9 አርጉ ተመልክተ ነው ሻምፒዮን ሆኗል ዘንድሮ ሉዊስ ኤንሪኬ ቻምፒየንስ ሊግን አሳክቷል ግን ከፊት ያሉትን ተጫዋቾች ተመልከተ ዲዛይሬዶ ያለም ምባፔ ሳይኖር ዲስትሮየር ሳይኖር ግን ክቫራ ደምቤሌ 36 ጎል ያስቆጠረው ፍሬም ዲዛይሬዶ ኦልሞስት ቨርሳታይል ከተከላካዩ ሐኪም ይጀምር የትኛው ተጫዋች ነው ጎል የማያስቆጥረው ሚድፊልዱ ራሱ እንግዲህ አርሰናል ከፊት ያሉትን ተጫዋቾች ተመልከተ ከቡካዮ ሳካ ውጪ የኦዴጋርድን መድከም ይዘ እነዚህ ተጫዋቾች ቤስት በነበሩበት ሰዓት እንኳን የሚያጥረው ነገር የሚያንሰው ነገር ነበር ጎል ያንሷል ብሎክ የሚጫወቱ ቡድኖችን ማሸነፍ ይከብደዋል መጨረሻ ዋጋ ከፍሎ ተመለከት ነው እና ለዛ ነው አሁን ከማንቸስተርም ከቼልሲም በላይ አሁን ቼልሲ ዴላፕን አስፈረመ ዩናይትድ ኩናን አስፈረመ ቤሞም እየተባለ ነው ብሬንትፎርድ ኦሬዲ ተጫዋቹም ስለሚፈልግ ተጫዋቹም ዩናይትድን መርጣለሁ ብሏል አርሰናል ከነዚህ ነገሮች አንፃር እንደውም በጣም ዘግይቷል የሚል እምነት አለኝ አንደኛው አሁን ሁሉ ጊዜ የሚነሳው አንዳንዴ ያኮሬሽ ይባላል ሌላ ጊዜ ቤንጃሚን ሴስኮ ይባላል አሁን ደግሞ የ21 አመቱ ስሎቬኒያዊ አጥቂ ቤንጃሚን ሴስኮ ቶፕ ፕራዮሪቲ ሆነ ይመስላል እንግዲህ ሚኬል አርቴታ በፍላጎቱ ነው ወይስ አርሰናል ስላልፈቀደ ነው እስካሁን የቆየው ለሚለው እንግዲህ አሁን መጨረሻ ሁሉም የሚስማማበት ነገር የሚሆን ይመስለኛል እስከ 62 ሚሊዮን ፓውንድ ይጠበቅበታል 17 ጎሎችን ያህል 5 አሲስቶችን አድርጓል በዚህ ሲዝን በጣም ጥሩ ከሚባሉና የአርሰናልን ጎል ማስቆጠር ችግር ይቀርፋሉ ተብሎ ከሚታሰቡት ተጫዋቾች መካከል አንዱ ቤንጃሚን ሴስኮ ነው ጊያኮሬስ ከስፖርቲንግ ሊዝበን ለረጅም ጊዜ ሰማ ነው ፍሬም እንደውም የደረሰ ሁሉ ይመስል ነበር ጃንዋሪ ላይ በቃ መምጣቱ እርግጠኛ ሁሉ የሆነ እስኪመስለን ድረስ ስሙ ተነሳ 26 አመቱ ነው በንጽጽር የ5 አመት ብልጫ አለው ግን ይሄም የሆልድ አፕ ፕሌዩ በጣም ጥሩ የሆነ በተለይ በዘንድሮ ሲዝን ላይ በጣም አስደናቂ ጊዜን ያሳለፈ ለአርሰናል አታኪንግ ዴፕስ ትልቅ ነገር ይጨምራል ተብሎ የሚነሳው አጥቂ ነው አይዛክን በተመለከተ ግን ለኔ ዝም ብሎ ይነሳል ከማለት ውጪ ወደ አርሰናል ወደ ኒውካስል ወደ ሊቨርፑልም ወደ ሌሎችም ክለቦች ይሄዳል የሚል ማለት ነው ኒውካስል ቻምፒየንስ ሊግ ሴኪዩር ስላደረገ ኒውካስል ቻምፒየንስ ሊግ ባይሳካለት ኖሮ ምናልባት አይዛክንም እንደ ትልቅ ነገር እንደ ትልቅ አጋጣሚ ልናነሳው እንችል ነበር ግን የኒውካስል ማለፍን ተከትሎ ወደ አርሰናልም ወደ ሊቨርፑልም የመምጣቱ ነገር እርግጠኛ የሚሆን አይመስለኝም ግን ሁለቱ ተጫዋቾች አንዳቸው ኤምሬትስ መድረሳቸው እርግጠኛ የሚሆን ይመስላል አሁን የዓለም እግር ኳስ ላይ በጣም ቶፕ ሌቭል ሻርፕ አጥቂዎች በክለብ ፉትቦል በዝውውር ገበያ የሚፈልጉ አንደኛው ሲሜን ነው ከጋላታሳራይ ፍቅር ናፖሊ አይመለስም ቼልሲ ደግሞ የተባለ ይመስላል ቼልሲ ጋር በጣም አሶሲዬሽን አለው የድሮግባ ሚናም እንዳለው ሆኖ ከመጋረጃው በስተጀርባ ከዛ አሌክሳንደር ኢሳክ ነው ይሄ ተጫዋች 150 ሚሊዮን ፓውንድ ፕራይስ ታጎቶበታል ግን እድሜ ተሸንፎ ነው
ቪላ በጣም የከሰረበት የመጨረሻው ሲዝን ሳምንት እናስታውሳለን ፍቅር በተለይ የአልታይ ባይንደር ኳስና ዩናይ ኤምሪ በጣም የተበሳጩበት 100 ሚሊዮን ፓውንድ ሉዝ እንደማረግ ቁጠረው ፍቅር ቻምፒየንስ ሊግ ሳትገባ ስትቀር ዝም ብለህ ተኝተህ 100 ሚሊዮን ፓውንድ በሽርፍራፊ ሰከንድ ሲያመልጥ ብቻህን ነው የምታወራው ዩናይ ኤምሪ እንደዛ ያወሩ ነው ወደ ኦልድ ትራፎርድ መልበሻ ክፍል የገቡት ፍቅር ቪላ ያን ጌም ማኔጅ ማድረግ ባለመቻሉ በዩናይትድ ተሸንፎ እንደገና ኒውካስል ተሸንፎ እኮ ነው የገባው ኒውካስል ሁለት ነገር ነበር ሉዝ የሚያደርገው ቻምፒየንስ ሊግን መካፈል 100 ሚሊዮን ፓውንድ እንደገና ዋናውን አጥቂን ጭምር አሁን የኒውካስል ፕሮጀክት ዴቨሎፕ አድርጓል ማለት ነው because 7 አመት ሙሉ ዋንጫ ማያቅ ቡድን ዋንጫ አሸንፏል ሊግ ካፕን የሳውዲ ቢዝነስ ግሩፕ ባለቤት ከሆነ በኋላ በሰሜን ምስራቅ እንግሊዝ መረጋጋት ያለው ክለብ ሆኗል እንደ ብሩኖ ጊማሬዝ ጆሊተን ቶናሊ አይነት ተጫዋቾችን ለማቆየት ሁሉ ነገር አለ አሁን ጥሩ አሰልጣኝ አለ ጥሩ ገንዘብ ያለው አለቆች አሉ ደጋፊ አለ በጣም ኮሚኒቲ ቤዝድ ያረጋው ነው በዛ ላይ ቀጣይ አመት በጣም እኔ የሚናፍቀኝ ታይኒ ሳይድ ደርቢ ነው ድብድብ ተጣላለኩ ሰንደርላንድ ተመልሷል አይደል ፍቅር የመጨረሻ ሌላ ትልቅ ካራክተር አለ ሰሜን ምስራቅ እንግሊዝ ላይ በደንብ እናነሳዋለን ከዛ ደርቢ ጋር ወደፊት ፍቅር ኒውካስል አጥቂውን የሚያቆይ ይመስላል ልክ ነው የቤንጃሚን ሴስኮ ግን የ21 አመት ኮከብ ረጅም ጊዜ ተነስቷል ከአርሰናል ጋር ስሙ ጎይኮረስም እንደዚሁ አንዳቸው ግን መድፉ መንደር የሚደርሱ ይመስላሉ ትልቁ ጥያቄ በሌላ ሊግ ናቸው እነዚህ ተጫዋቾች በሌላ የሊግ ካራክተር ውስጥ ያሉ ናቸው ጎይኮረስም ቤንጃሚን ሴስኮም ፕሪሚየር ሊግ ደግሞ ሌላ ኤክስፒሪየንስ ሌላ አድቬንቸር ነው ምን ያህል ፊት ሆነው በፍጥነት ይሳካላቸዋል ሌላ ጥያቄ ነው ከዛ በፊት ግን ቴብሉ ላይ አርሰናል መመለስ የሚፈልገው ያለ 9 ቁጥር ዋንጫ እንደማታሸንፍ ማረጋገጫ ከቤተ ሙከራ አምጣ ከተባልክ እኮ አርሰናል ብዙ ማሰብ አይተበቀብም አይደል አርሰናል 9 ቁጥር ቢኖረው ለምሳሌ በቻምፒየንስ ሊግ ፋይናል መሸለትም ማሪፍ አንተስታነሳው ነበር የቪቲኒያ ፓስ የዱዌ ማይነስ ራይት ባኩ 9 ቁጥር ይመስል ነበር ሐኪሚ አንዳንዴ እንደ ኤኔሪክ አይነት የራሱ 3 ቀመር የገባቸው እና በጣም የተዋሃደ የተብላላ ቡድን ወጣት በኳስ የሚዘንጥ የሚጫወት በጠባብ ስፔስ ላይ ሁሉ ነገር ፈጽሞ የሚወጣ መጽናት የሚችል ፕሬስ ሲደረግ የሚጸና አርሰናል ፕሬስ አድርጓል እኮ ፍቅር 20 ደቂቃ ፓርክ ደ ፕሪንስ ላይ እኮ ከዶናሩማ ኳሊቲ ጋር መድፉ በጣም ተጭኗል ግን ጎል የለም ጸንቶ ይቆያል ሲወጣ ያገባባል ፔጂ ሲያገባ ሩይዝ ያገባል ቪቲኒያ ያገባል ጆኔቬስ ያገባል በተለየ ሁኔታ ደግሞ ዴምቤሌ 36 ልክ ነው ዱዌ ያገባል ሐኪሚ ያገባልና ራይት ባኩ 9 ቁጥር ይመስል ነበር ትንሿ ፔናልቲ ላይ ለመደገፍ የደረሰ ልክ ሩድ ቫን ኒስተልሮይ ሺረር እንደሚያደርጉት ወይ ቤርሆፍ እንደሚያደርገው ለዚህ ነው አርሰናል ቴብሉ ላይ መጀመሪያ ሴስኮ ሚምጣ ጎይኮረስ አርሰናል በቡድን ቀለም ውስጥ አርቴታ በቡድን የጨዋታ እንቅስቃሴ ፍልስፍና ውስጥ በቤስት 11 ውስጥ እውነተኛ ስራው ጎል ማስቆጠር የሆነ አጥቂ የሚለውን የሚመልስበት ዘመን ላይ ደረሰ ይመስለኛል ያጣቸው ነው ነገሮች ተመልከት በርግጥ ሚካኤል አርቴታ ክላሲክ 9 ቁጥር በሲስተም ውስጥ ቢያንስ ፕራዮሪቲ እንዳልሆነ በፍላጎቶቹ አሳይቷል በጨዋታ ሂደት ይነጠላል ብሎ ስለሚያምን በፍላጎቱ እንዳልሆነ በተደጋጋሚ አሳይቷል በተለያዩ ምክንያቶች ኤፍሬም እንደውም በአብዛኛው ጋብሪኤል ጄሱስን ስታመጣ ስተርሊንግን ስታመጣ የተለያዩ ተጫዋቾች ከሃቫርትስን ስታመጣ ለክላሲክ ነምበር 9 ያለን ትርጉም በትመለከቷል አርቴታ በሲስተም ውስጥ ያንን ፕራዮሪታይዝ ማድረግ አይፈልግም በአብዛኛው ጎሎችን የሚፈጥረው ሳካ በፎልስ ነምበር 9 በሃቫርትስ ኦዴጋርድ ሳይደክም ራይሳ ፎልፎ እንደዚህ አይነት ተጫዋቾች ከዋይድ ኤሪያዎች ነው ጎሎችን የሚፈጥረው እንጂ ከ9 ቁጥር አጥቂ መፍጠር እንደማይፈልግ አጫውቱ ይናገር ነበር ነገር ግን አርሰናል በተደጋጋሚ ዋጋ ከፈለ በተለይ መስመር ላይ ያሉትን ሁለት ተጫዋቾች ማርክ ካረካቸው ቡካዮ ሳካን በዚህ ማርቲኔሊን ተናን ኦዴጋርድን ሲጨምር አብዛኛው ነገሮች ይቆማሉ ያም ሆኖ ግን በአብዛኛው አርቴታ ነገሩን ለመቀየር ፍላጎት ሳያሳይ ቆይቷል ለምሳሌ በተለያዩ ፖዚሽኖች ላይ ተጫዋች ሲያመጣ አስተውል ገብርኤል ቤን ዋይት ቶሚያሱ ዚንቼንኮ
የተሳኩ ዞሮች በቃ አብዛኞቹ ኢቭን ሪያ አብዛኞቹ ዞሮች አሁንም ጭምር ዙቢሜንዳ ነው ያስፈረመው አርሰናል አይደል ያስፈረመውታል የሚባለው ከሶሲዳድ ታቂያ ነው አሁንም አርሰናል ጨረሳቸው የሚባሉ ዞሮች ከስትራይከር ፖዚሽን ውጭ ያሉ ናቸው ይፍር ስለዚህ ለቦታው ያለው ትኩረት በጣም አናሳ ነው ሙሉ ለሙሉ አልሰራም ያለ 9 ቁጥር ሻምፒዮን የሆኑ ቡድኖችን አልተመለከትንም አላልን ግን አርሰናል አሁን ሚድፊልድ ላይ ባለው ፓርቲ ራይስ ኦዴጋርድ ባሉበት ሚድፊልድ ላይ ያለውን ክፍተት እናውቃለን ኦዴጋርድ ዘንድሮ በሚገባው ልክ ያልተጫወተ ተጫዋች ነው ብዙ በርድኖችን የተሸከመ ነው ጉዳት ያንዳንድ ተጫዋቾች ደግሞ በልክ አለመገኘት አሁን ማርቲኔሊ ቦታው ላይ ያለ እንጂ በሌሎች ክለቦች ላይ እንደምታነሳቸው ተጫዋቾች አይነት ኳሊቲ ይዞ ያለ ተጫዋች አይደለም ጥራት የቡድን ጥራት የመሳሰሉትን ስታነሳ አርሰናል ሞር 9 ቁጥር ይፈልጋል የሚባክኑትን እድሎች ስትመለከት ሁለተኛው ግን ማነሰው ምክንያት ኤፍሬም ገበያው ላይ ቀድመህ ሪያክት ማድረግ የሚችልባቸው እድሎች ነበሩት አርሰናል ኢቭን ነው የምነግርህ አሌክዛንደር አይዛክ እንዲህ አይነት ፕሮፋይል ከመገንባቱ በፊት ኒውካስል በተከታታይ ቻምፒየንስ ሊግ አምናን ዘሎ እንደገና ዘንድሮ ተመልሷል 2 ቻምፒየንስ ሊግ ላይ እየተመለሰ ነው ዋንጫ እያነሳ ነው ኒውካስል ወደዚህ ደረጃ ከመምጣቱ በፊት አርሰናል አሌክዛንደር አይዛክን የማግኘት እድልም ጭምር ነበር እንደ ዱሳን ብላሆቪች አይነት አጥቂዎችን ያመጣል እየተባለ ሲነገር እድል ነበረው ከዩቬንቱስ ተጫዋቾች በቃ ነገሮች ከተበላሹ በኋላ ነው ተጫዋቾችን የሚፈልገው ዴድላይን አንድ ከዛ ደግሞ በሂደት ጥሩ የሆነ ሲመስለው አርቴታና ደጋፊዎቹ ጉዳዩን ይረሱታል አመናት እዚህ ይላል ከጃንዋሪ በኋላ 8-6 የሚያገባ አርሰናል ልክ የቁርጡ ቀን ደግሞ አጥቂ ከዛ በኋላ የመጨረሻዎቹ ጨዋታዎች ላይ ሲሸነፍ ደግሞ ነምበር 9 የለም በሮንግ ሰዓት ላይ ተጫዋቹን ይፈልጋል ነምበር 9ን ይፈልጋል በትክክለኛው ሰዓት ላይ ደግሞ ይተዋል ከዛ ውጪ አርሰናልን ትልቅ ዋጋ አስከፈለው ብዬ ከሚካኤል አርቴታ ሪጂዲቲ ጋር ይሄ ግትር ማለት ጉዳይ ጋር የሚታመኑ ናቸው ያሉት ፍሮንት ስሪ ላይ የምታጫውታቸው ተጫዋቾች 9 ቁጥር ባይኖር ግድ የለም ብለህ ተስፋ የምትጥልባቸው በፔጄ ጥራት አይደለም ወይ ዱዌ አይደሉም ወይ ከ20 በላይ ጎል እኮ ብዙ ማስቆጠር ከባድ ነው ለአርሰናል በነገር ላይ ሃቫርስ የሁሉ ተጎርቶ ዘንድሮ የቡድኑ ኮከብ ጎል አግቢ ሃቫርስ ነው ይፍሪ ግማሽ አመት ሳይጫወት ስለዚህ ጎል ሜዳ ላይ የሚያስቆጥር ተጫዋች የለም እና ይሄ ያላስፈላጊ እምነት በቃ እንዲሆናል ብሎ የሚያስቡበት ነገር መጨረሻ ላይ ዋጋ አስከፍሎታል አሁን ግን በእርግጠኝነት ያለ ነምበር 9 አርሰናልን የምንመለከተው አይመስለኝም ቤንጃሚን ሴስኮ እኔ የሚሆነው ዝውውር የሱ ይመስለኛል ካልሆነ ግን ጊያኮሬስ ማንቸስተርም ይፈልገዋል ይሄን ተጫዋች ከሮበን አሞሪም ጋር ያለው የሥራ ግንኙነት አለው ትልቁ አድቫንቴጅ ማንቸስተር ከቻምፒየንስ ሊግ ውጭ መሆኑ ተጫዋቹ ምናልባት ወደ አርሰናልና ሌሎች የቻምፒየንስ ሊግ እድል ወዳላቸው ክለቦች እንዲያመዝል ሊያደርገው ካልቻለ በስተቀር ትክክለኛውና አሁን ያለው አቬሌብል የሆነው ምርጫ የቤንጃሚን ሴስኮ ይመስለኛል ዩናይትድ ብራንዱ ትልቅ ስለሆነ ፍቅር ካየው በቃ ዩናይትድ ነው መግባት የምንፈልገው ኦፊሻሊ እስከማለት ደርሰዋል አሁን በአርሰናል ኒውካስል ጨምሮ በነስፐርስ ይፈልጋል የብራያን ምቤሜው ጉዳይ ከብሬንትፎርድ ማንቸስተር ነው መርጠዋል ኢቭን ቼልሲም ይፈልገዋል ዩናይትድ ትልቅ ክለብ መሆኑ አንዱ ማሳያ ነው ተጫዋቾች ይፈልጉታል the basic question table ላይ ያለ ግን አሁንም ለኔ ዩናይትድ ከገቡ በኋላ ለምን ይፈዛሉ ነው እኔ በጣም በቃ በሚስጥራዊ ደረጃ ሁሌ በቃ መነሳት ያለበት ይሄ በጣም ሪፈር መደረግ ያለበት ጉዳይ ነው የማቲያስ ኩና አሞሪምን መርዳት ፈልጋለሁ ትልቅ አሰልጣኝ ነው በፖርቹጋል ብሏል ብራዚል ላይ 98 ፍቅር ማን ነው 99 ማንቸስተር ዩናይትድ ትሪብል ሲበላ ገና አንድ አመት ምናምን ልጅ ነበር ኩና ይሄ ተጫዋች በወልቭስ ሱፐር ታለንት ነው ግን ማንቸስተር መጥቶ ምን ያህል ከቡድኑ ቀለም ጋር ይሄዳል እንግዲህ ጊዜ ይፈቷል ብሩኖ 200 ሚሊዮን ፓውንድ ሪጀክት አርጓል ፍቅር ከሳውዲ ያማልላል ገንዘቡ ግን ተጫዋቹ ሃይ ሌቭል ፉትቦል ላይ በአውሮፓ ቆያለሁ ብሏል ክሊር አርጓል ለነጋዴዎቹ አለቆቹ 24 ሰዓት ላይ ሰጥቶት ነበር
ገንዘቡ እኮ አማሏቸው ነው ለቡሩኖ የቀረበው ገንዘቡን የሚያማልለው አስተዳደር እኮ ነው ያለው ግን ማንቸስተር ዩናይትድ እና ሎያሊቲ ደጋፊዎቹና ተጫዋቾቹ ጋር የሆነ ነገር ፕሩፍ ማድረግ በዚህ ገናና ክለብ ይፈልጋል ይሄ ከቻምፒየንስ ሊግ መውጣቱ ኪሳራ ትልቁ ሲዝኑን ያላደነበት ቢሆንም ዩናይትድ ገበያው ላይ የነቃት ተሳትፎ ካከናወነ ቀለም ለመያዝ እንግዲህ ጊዜ ይመልሳል ማንቸስተር ጉዳይ ሁላ ሚስጥራዊ ስለሆነ የሚታመን አይደለም አርሰናል ግን አጥቂና ጥያቄውን መመለሱ የሚቀርበት ገበያ አይመስልም ይህ የክረምቱ ገበያ መስኮት ፍቅር እነዛ በጣም ይባከኑ ኳሶች ከጎሉ አፋፍ የሚያፍራው መድፈኛ ምናልባት አጥቂ ካገኘ በኋላ አርቴታስ ምን አይነት የጨዋታ ቀለምና ቅኝት ይኖራል ቅርጹስ ሊቀየር ይችላል እስካሁን በጣም ሌት የሆነበት አንዱ ምክንያት ራሱ አርቴታ ነው እንዳልከው ግትር መሆኑ ነው ሁለተኛ ቦርዱ ነው ምክንያቱም ምን ያህል ያዋጣናል አሁን አርሰናል ጃንዋሪ ላይ አጥቂ በጣም ያስፈልገዋል ተብሎ 50 ሚሊዮን ፓውንድ ድረስ የተገመቱ አጥቂዎች ነበሩ ግን 50 ሚሊዮን ፓውንድ ጥር ላይ ከማውጣት 4 ወር ያለ አጥቂ መሞከር የሚለውን ፕላን ከፋይናንሻል ዲሲዥን አንፃር በቦርዶች በዚህ በክለብ ኦነሮች ይሰራል ፍቅር የሜዳ ላይ ውጤቱ ላይ መስዋዕት ብናደርግ ይሻላል ለምሳሌ ቁማር ሆኗል አሁን እግር ኳስ ፍቅር ጋምብል ሆኗል እያንዳንዱ ነገር ፋይናንሻሊ ነው የሚወስኑት ፍቅር የሚያዋጣው ነገር ይሄ ክለብ ሎያሊቲ ማጣት የሜዳ ላይ ትርፍ ላይ ከሜዳ ላይ ግዢ ላይ ብቻ ከሜዳ ላይ ትርፍ ላይ ማተኮር ላይ ነው እንጂ የሜዳ ላይ ውጤታማነት ላይ በጣም አሰልጣኞች መስዋዕት ሲሆኑ ታያለህና አንዳንዴ በቡድን ግንባታ ቀኝት ፔሬዝ ካሎንክ ወይ ናስር አልካሊፋ ካሎንክ ወይ ደግሞ ሮማን አብራሞቪች ካሎንክ ወይ ሼክ መንሱር ካሎንክ በሌሎች ክለቦች ያለው መዋቅር አስተዳደራዊ መዋቅር በጣም ፈታኝ ነው ወይ በሆሊ መሆን አለበት የዋን ማን ሾው አይነት አይደለም አርሰናል እና ዩናይትድ ቤት ያለው ያስኬዳል መሰለኝ አሁን አሰልጣኞች በይፋ ምጫወቱ እንደዚህ ነው ከዚህ ውጭ አልጫወትም ማለት እየጀመሩ ነው ፊሎሶፊያቸው እንደዛ ብለዋል የቶተናሙ ፖስቴኮግሉ እንደዛ ሲሉ ሰምተናል ልክ ነው ያለ 9 ቁጥር አርሰናል ሲጫወት ቆይቶ አሁን ድንገት 9 ቁጥር ሲያገኝ የሚነካኩ ነገሮች የሚለወጡ ነገሮች ይኖራሉ ያ ዋጋ ሊያስከፍል ይችላል ያኔ ደግሞ ደጋፊው አይ ቡድኑ ያለ 9 ቁጥር ሲጫወት ይሻላል እሚል ነገር ሊያነሳ ይችላል ደግሞ ሌላ ጥያቄ ሊመጣ ይችላል ግን አርሰናል ላይ የሚነሳው የ9 ቁጥር ጉዳይ ብቻ አይደለም ኤፍሬም በዋይድ ኤሪያ ላይ አሁን ሚኬል አርቴታ ጎሎችን አገኛለሁ ብሎ በሚያስብበት ቦታ ላይ ሳካና ማርቲኔሊ በሚጫወቱበት ቦታ ላይ እንኳን ጥራት ያለው ኦፕሽን የለውም አማራጭ የለም ኒኮ ዊሊያምና ሮድሪጎ ለዚህ ነው የተፈጠሩት እነሱን እንኳን አላመጣም አንድ የግድ 9 ቁጥር እኮ ማለት አይደል ሌሎች ክለቦች አርሰናል እኮ ቴሪ ሄንሪ ነበረው እኮ ከግራ መስመር የሚነሳ ከግራ መስመር እየተነሳ የፕሮሊፊክ ጎል አስቆጣሪ የምትለው 9 ቁጥር ተጫዋቾች ቡድንን ሀያል ያደርጋሉ ቼልሲ ድሮግባ ነበረው በቅርብ ጊዜ ማንቸስተር ሲቲ አጉዌሮ ነበረው ከ180 በላይ ጎል ያስቆጠረ ሃላንድ ከትሪብሉ ጋር ነበር ወይን ሩኒ ነበር ማንቸስተር ላይ ብዙ አይነት አጥቂዎችን ታነሳለ በቃ ይሄ አሁን አርሰናል በሚፈጥረው ድል የሚባክኑ ኳሶችን ስትመለከት ሃቨርስ የሚያባክናቸው ሜሪኖ በቃ ያለ ቦታቸው ያለ ታስካቸው ያለ ተግባራቸው እየተገኙ የሚባክኑ ድሎችን ስትመለከት ዋቲፍ ስራው 9 ቁጥር የሆነ ተጫዋች ጎል ማግባት ፖቸር የሆነ የሚያድን ተጫዋች ቢኖረው ብለ ደግሞ ማሰብ ያን ያህል ቡድኑን የሚጎዳ ሐሳብ ነው በያላ መረቡን የሚያቅ ኤግዛክትሊ ቫን ፐርሲ ነበሩ አርሰናል እኔ አርሰናል እንዳሁኑ ጊዜ አዲባየር ራሱ እንደዛ ያመከነ ጎሎችን ይጨርስ ነበር እስከ ቅርብ ኦቡሚያንግ ነበር ትራዲሽኑ ላይ አርሰናል አጥቂዎች ሌጀንዶች አሉ ኦቡሚያንግ ነበር ክለብ ትራዲሽን ላይ አሉ በቃ ሁሉ ጊዜ እንዲህ አይነት ተጫዋቾች አሉ ያሁኑ አርሰናል ግን እንዴ ሳካን ከዚህ በላይ ምን ልትጠይቀው ትችላለህ በየአመቱ እንዲያርግላል በየጨዋታው እሱ ላይ ብቻ አፍጥጠህ የፕሪሚየር ሊጉን ዋንጫ እንዴት ታመጣ ትችላለህና እኔ 9 ቁጥር ላይ ብቻ ሳይሆን እውነተኛ 10 ቁጥር ቦታ ላይ የሚጫወት ተጫዋች ይፈልጋል አርሰናል ለኦዴጋርድ በጣም ትክክለኛ አጋዥ ተጫዋች ይፈልጋል ዋይድ ቦታዎች ላይ ዋይድ ኤሪያ ላይ ተጫዋቾችን ይፈልጋል ምናልባት ዲፌንሱ ላይ ያለውን አማራጭ ተተህ እውነተኛ ሻምፒዮን መሆን ካለብህ የሪያም ተተኪ ይፈልጋል እንዴ አርሰናል እኮ በፒኤስጂ አሁን ፒኤስጂ እኮ አርሰናል ሊሆን ይችላል ነበር ዘንድሮ ያ እነዚህ ጥያቄዎች ቢመልስ በጥቂት ነገሮችን አስተካክሎ ቢሆን ያ በሚዩኒክ
ዋንጫ ሲያነሳ የምንመለከተው ክለብ ሊሆን ይችላል ነበር አርሰናል እና አንዳንዴ የአሰልጣኞች ሪጂዲቲ በቃ ይሄ የኔ መንገድ ነው ከዛውጭ የራሳችሁ ጉዳይ ብለው የሚያስቡበት መንገድ ለተወሰነ አመታት ክለቦችን ዋጋ ሲያስከፍል እየተመለከትን እንገኛለን። ለማንኛውም በዚህ ገበያ ግን በጣም የሚመለሰው ትልቁ ጉዳይ ከመድፉ ቤት አሁን የቀረበ ይመስላል። ነምበር 9 ቤንጃሚን ሴስኮ ወይ ጎይከረስ አርሰናል ለ9 ቁጥር ምኞቱ እንደዚሁም ዴብዙን የስኳድ ዴብዙን የቡድን ጥልቀቱን ለማስፋት የመድፉ ለዘብተኝነት በገበያው ዘንድሮ እንደማይደገም ነው ከሰሜን ለንደን የሚወጡ መረጃዎች የሚጠቁሙት። የሮድሪጎ ጉዳይ የኒኮ ዊሊያም ጉዳይ ከቤልጂየም ታስኩ ማግስት ፍቅር ኬቨን ዴ ብሮይነ ናፖሊ ሊደርስ ነው። ናፖሊ ቀጣይ አመት ቻምፒየንስ ሊግ እንጠብቀው። አንቶኒዮ ኮንቴ ነው አሰልጣኙ። ሲሪያል ዊነር ነው። ሉካኩን ጨምሮ የተገፉትን በሲቲ በጣም የጀገነ ነው። ኬዲቢ ፍቅር የዚህን ፓስ ማስተር በጣም እንደ ፊዚክስ የሚመስሉ ኳሶቹን ናፖሊ ያገኛል ቀጣይ አመት። በጣም ጥሩ ተጫዋቾች አሉት። ኢነርጄቲክ የሆኑ ወጣት ተጫዋቾች አሉት። እንደገና ደግሞ በልምድ ይዳብሩ የተገፉ ተጫዋቾችን መያያዝ ነው። ምናልባት አሰልጣኙ ኮንቴ ከዴላውረንቴ ጋር በተደጋጋሚ ሲጋጩ እንደነበሩ እናስታውሳለንና ኮንቴ የሚዘልቅ ከሆነ ወሳኝ ተጫዋቾችን የሚያቆይ ከሆነና እንደዚህ ደግሞ በተመረጠ አግባብ ማጠናከሪያዎችን ከተመለከትን ዋይ ኖት ናፖሊ ልክ እንደ ኢንተር በቀጣዩ አመትም ብዙ የማይጓዝበት ምክንያት የለም። በጣም አሪፍ። ለማንኛውም እናነሳዋለን። ደቡብ ጣሊያን ናፖሊ ኬዲቢ ሌላውን ማስተር ለማግኘት ናፖሊ ከጫፍ ደርሷል።